እንደ እግዚአብሔር ያለ ዲሞክራት ማንም የለም። አስገድዶ አይገዛም። ለጥቅማችንም ቢሆን አያስገድደንም። ዘመኑ መሽቷል። አሁን መሽቷል ስላችሁ ይሄ ፀሐይ መጥለቅ ጨለማ መምጣት ምናምን አይደለም። እሱ አይደለም። ዘመኑ ተፈጽሟል ማለት ነው። ስትጸልዩ መጨረሻዬን አሳምርልኝ ብላችሁ ጸልዩ። ተስፋ የቆረጠ ሰውና ገደል አፋፍ ላይ የቆመ አይነ ስውር አንድ ነው ይላሉ አባቶች። ጾም ምን ይሰራል? 3 ሰዓት ቆሞ ማስቀደስ ምን ይሰራል? አብያተ ክርስቲያናት ለምን ይታነጻሉ? ከዚህ ተነስተን ግሸን ማርያም፣ ደብረ ሊባኖስ፣ ዝቋላ አቦ፣ አክሱም ጽዮን ለምን እንሄዳለን? ትንሣኤ ባይኖር። ተስፋ የቆረጠ ባል ሚስቱን ይፈታል። ተስፋ የቆረጠች ሚስት የቃል ኪዳን ባሏን ትፈታለች። ተስፋ የቆረጠ ወጣት ራሱን በጫት ሱስ፣ በጠጅና ባረቄ ሱስ ራሱን በመለኪያ ስር ይደብቃል። አንዳንዶች ወደው እንዳይመስላችሁ ራሳቸውን በገመድ እያንጠለጠሉ የሚገሉት። አሁን እኛ እንግዳ ተቀባዮች ነን። እስኪ ሁላችንም ራሳችን እንኳን እንግዳ ልንቀበል እግር ጥሮት ድንገት ቤታችን አንድ ሰው ምሳ እየበላን ከመጣ በሩ ከተንኳኳ ሰራተኛዋን ነው የምንጠራት። በይ ቶሎ ማዕዱን ብድግ አርጋ ሰራተኛዋ ወደ ጓዳ ትገባለች። የገባው ጎረቤት እንግዳ ካልወጣ ማዕዱ መጥቶ አይቀርም። እንደዚህ ተጨካክነናል። በሰው ፊት ቀላል ነው መንፈሳዊ መስሎ መታየት፣ ጸሎተኛ መስሎ መታየት፣ የጸሎት መጽሐፍ በመያዝ አለባበስን በማሳመር በመቅለስለስ አንገትን በመድፋት በሰው ፊት መንፈሳዊ መምሰል ይቻላል። ጸሎተኛ መምሰል ይቻላል። ቅን መምሰል ይቻላል። ጻድቅ መምሰል ይቻላል። ባካችሁ እግዚአብሔር ትናንት ያደረገውን ነገር እናስተው። ዛሬ በሚሆነው ነገር ተስፋ አንቁረጥ፣ አንጨነቅ። ትናንት እግዚአብሔር ከስንት ከባድ ነገር እንዳወጣን እናስተው። ከስንት ነገር እንዳሻገረን፣ ስንት ታሪካችንን እንደቀየረልን፣ ስንት ጊዜ ለጸሎታችን መልስ እንደሰጠን፣ ስንት ጊዜ እንባችንን እንዳበሰልን እናስተውል። አንዳንድ ወንድሞችና እህቶች ባለማወቅ ከኛ እምነት ውጭ ያሉ ሰዎች ጸሎት ተደርጎ ተባርኮ እንኩ ሲባሉ ጀርባቸውም ይሰጠዋል። አያውቁትም። ማየት ያውቁታል። አትፍረዱባቸው። ጆሮቻችን በሚሰሙት፣ አይኖቻችን በሚያዩት፣ በዓለም ላይ ባለው፣ በሀገር ላይ ባለው፣ በግል ሕይወታችን ላይ ባለው፣ በንግዳችን ላይ ባለው፣ በምንም ላይ ባለው አንደክሜም ከመድኃኔ ዓለም ጋር ከሆነ። የሁላችሁ ሰው የተሞላውን ነው የሚናገረው። እንዳትፈርዱበት። ፖለቲካ የተሞላ ሰው በልቡ አፉ ሁልጊዜ የሚያወራው ፖለቲካ ነው። ሰው የተሞላውን ነው የሚያወራው። ቢሮአችሁ ውስጥ ቧልተኞች ወንድሞች እህቶች ካላችሁ፣ ቀልደኛና ፌዘኛ ባልንጀራ ካላችሁ የተሞላው ቀልድና ፌዝ ስለሆነ ነው። የእግዚአብሔር ቃል የተሞላች እህት አፏ የሚያወራው እግዚአብሔር ቃል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚስጥር ባለቤት እግዚአብሔር አምላክ የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን የእሱ ቅዱስ ፍቃዶ ይሆነልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ተስፋ አድርገን ነበር የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በሉቃስ ወንጌል በምዕራፍ 24 ቁጥር 21 ላይ አሎን በዚህ ስፍራ ላይ የተናገሩት ሁለቱ የኤማሁስ መንገደኞች ሉቃስና ኒቆዲሞስ ናቸው። አሁን ያለንበት ሳምንት እንደ ቤተ ክርስቲያናችን ሥርዓት መሠረት በትንሣኤው 3ኛ ሰንበትን ትናንት ጀምረናል። በዚህ ሳምንት ውስጥ የሚታሰቡት የኤማሁስ መንገደኞች ናቸው። በዚሁ መሠረት ወቅቱን፣ ዘመኑን፣ ጊዜውን የዋጀ ትምህርት እንደ እግዚአብሔር መልካም ፈቃድ እንማማራል። ሁላችን እንደምናውቅ የቤተ ክርስቲያን ትምህርት ጊዜን፣ ወቅትን፣ ዘመንን የዋጀ ነው። ሐዋርያው ቅዱስ ጳውሎስ ዘመኑን የዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ፣
ለእያንዳንዱ እንዴት እንደምትመልሱ እንደሚገባችሁ ታውቁ ዘንድ ሁልጊዜ ንግግራችሁ በጨው እንደተቀመመ በጸጋ ይሁን ብሎ ተናግሯል። ቆላስይስ ምዕራፍ 4 ቁጥር 5 ላይ የተመዘገበ እግዚአብሔር ቃል። ስለዚህ ያለንበት ዘመን ዘመነ ትንሣኤ፣ ያለንበት ወር ወርሃ ትንሣኤ እየተባለ ይጠራል። በዚሁ መሠረት በዚህ ርዕስ ጥቂት ጊዜ ብቻ ወስደን የኤማሁስ መንገደኞችን በከፊል እናያቸዋል። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ይክፈትልን። እስኪ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን ሁላችን በህብረት ለመናገር ራሳችንን እናዘጋጅ። ተስፋ በሉ እስኪ። ብዙ ናችሁ፣ ድምፃችሁ ያንሳል። ተስፋ አድርገን ነበረ። እንግዲህ ንግግሩ ተስፋ የመቁረጥ ንግግር ነው። አንድ ሰው ይሆንልኛል ብዬ ተስፋ አድርጌ ነበረ ካለ አልሆነለትም ማለት ነው። ተስፋ ቆርጧል ማለት ነው። ይሰው በደንብ እንድሰሙን እንፈልጋለን። ይደረግልኛል ብዬ ተስፋ አድርጌ ነበረ ካለ አልተደረገለትም ማለት ነው። ሰውየው ተስፋ ቆርጧል ማለት። አገኛለሁ ብዬ ተስፋ አድርጌ ነበረ ካለ አላገኘም ማለት ነው። ስለዚህ ንግግሩ ተስፋ የመቁረጥ ንግግር ነው። ይህን በርዕስነት ያነሳነውን ቃል የተናገሩት ከኢየሩሳሌም 60 ምዕራፍ ወይንም ወደ 12 ኪሎ ሜትር አካባቢ ጉዞ በማድረግ ላይ የነበሩት ሉቃስና ኒቆዲሞስ የተናገሩት ቃል ነው። ከክርስቶስ ጋር አብረው እየሄዱ ነው በመንገድ። ተስፋ አብሯቸው እያሉ መምህራቸው፣ አምላካቸው፣ ጌታቸው አብሮ ከነሱ ጋር እየሄደ እነሱ ግን ተስፋ ቆርጠው ነበረ። ወገኖቼ ሰው ሞተ የሚባለው ተስፋ መቁረጥ የጀመረ ቀን ነው። ተስፋ የቆረጠ ሰውና ገደል አፋፍ ላይ የቆመ አይነ ስውር አንድ ነው ይላሉ አባቶች። ተስፋ መቁረጥ በፈቃድ እጅን ለጠላት ለዲያብሎስ መስጠት ነው። ተስፋ የቆረጠ ባል ሚስቱን ይፈታል። ተስፋ የቆረጠች ሚስት የቃል ኪዳን ባሏን ትፈታለች። ተስፋ የቆረጠ ወጣት ራሱን በጫት ሱስ፣ በጠጅና ባረቄ ሱስ ራሱን በመለኪያ ስር ይደብቃል። አንዳንዶች ወደው እንዳይመስላችሁ ራሳቸውን በገመድ እያንጠለጠሉ የሚገሉት ተስፋ ሲቆርጡ ነው። ተስፋ መቁረጥ እጅግ ከባድ ነገር ነው። እነዚህ መንገደኞች ተስፋ ቆርጠው በጉዟቸው ሳሉ የተናገሩት ቃል ነው። እስኪ ጥቂት ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ አንድ ታሪክ ሁላችን የምናውቀው ላስታውሳችሁ። ሳምንቱ እሱ ስለሆነ ነው እያየሁት ያለሁት። የሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምሮ እነሳለሁ። ልትከታተሉኝ በእግዚአብሔር ፍቅር እጠይቃችኋለሁ። እንደዚህ ይላል። እነሆም ከነርሱ ሁለቱ፣ ከነርሱ ስንቱ አልኳቸው? ሁለቱ። ከነርሱ የሚለው ከ72ቱ አርድእት መካከል ሁለቱ ማለት ነው። ሁላችን እንደምናውቅ ጌታችን ኢየሱስ ክርስቶስ በዚህ ምድር በነበረ ጊዜ 120 ቤተሰቦች ነበሩት። 12ቱ ሐዋርያት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት፣ 120ው የጌታ ቤተሰቦች ተብለው ነው የሚጠሩት። ከተከተለው 5000 ሕዝብ ክርስቶስ 120 ቤተሰቦችን አግኝተዋል። ከዋለበት የሚውሉ ካደረበት የሚያድሩ የቃሉን ትምህርት የሚሰሙ ናቸው። ከነርሱ ሁለቱ ሲል ከ72ቱ አርድእት መካከል ሁለቱ ሉቃስና ኒቆዲሞስ በዚያን ቀን ከኢየሩሳሌም 60 ምዕራፍ የሚያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበረ ብሎ ይጀምራል ታሪክ።
በዚያን ቀን የሚለው መቼ ነው ያሉ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ ስለ ኃጢአተኞች ሞቶ በስልጣኑ በሶስተኛው ቀን መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ሙስና መቃብርን መፍረስ መበስበስን አጥፍቶ በሶስተኛው ቀን በተነሳ ዕለት ማለት ነው። ይህንን በቆየንበት ስፍራ ላይ ስለ ነገረ ትንሣኤው በስፋት ስንማማር ቆይተናል። አንድ ነገር ግን ልጠቁማቸው። የትንሣኤ በዓል የበዓላት ሁሉ በኩር ነው። የትንሣኤ በዓል የበዓላት ሁሉ የበላይ ነው። ዛሬ የተሰበሰብነው ትንሣኤ እንዳለ ስለምናመን ነው። ወገኖቼ ሰው ሞቶ ፈርሶ በስብሶ የሚቀር ቢሆን ኖሮ ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ ባይኖር ኖሮ ጾም ምን ይሠራል? 3 ሰዓት ቆሞ ማስቀደስ ምን ይሠራል? አብያተ ክርስቲያናት ለምን ይታነጻሉ? ከዚህ ተነስተን ግሸን ማርያም፣ ደብረ ሊባኖስ፣ ዝቋላ አቦ፣ አክሱም ጽዮን ለምን እንሄዳለን? ትንሣኤ ባይኖር ሞተን ብንቀር ኖሮ ተቀብረን ብንቀር ኖሮ ከሞት በኋላ ሕይወት ባይኖረን ከመቃብር በኋላ ትንሣኤ ባይኖረን ሁሉ ነገር ከንቱ ነበረ። ንስሐ መግባት አያስፈልግም ነበረ። ጽድቅ ስሩ ብለ ቤተ ክርስቲያን እኛን ባልሰበከችን ነበረ። ሕይወታችን ትርጉም እንዲኖር ያደረገው ግን የክርስቶስ ትንሣኤ ነው። እሱ እንደተነሳ ደግሞ እኛም መሞታችን አይቀርም። ሁላችንም እንሞታለን። የጊዜ ጉዳይ ነው። ሞተን ፈርሰን በስብሰን አንቀርም፣ እንነሳለን። የትንሣኤያችን በኩር የድንግል ልጅ አማኑኤል ነው። ክብር ምስጋና ለስሙ ይሆን። ከፍ አድርጋችሁ አመስግኑ። ተስፋ ትንሣኤን አዎ እሱን አርቀን አሻግረን እያየን ነው ምንኖረው። በዚህ ምድር ባይሳካልን፣ በዚህ ምድር ባይሞላልን ወገኖቼ ከሞት በኋላ ባለው ሕይወት ከመቃብር በኋላ ባለው ትንሣኤ ከእግዚአብሔር ጋር ለዘላለም እንደምንኖር እሱን እያሰብን ነው። አዎ ክፉ ብናይ ክፉ ብንሰማ ሳይሞቀንና ሳይበርደን እግዚአብሔርን እያመሰገን ነው ምንኖረው። ትንሣኤ እንዳለ ስለምናምን ነው። እግዚአብሔር የሁላችንን ትንሣኤ የክብር ትንሣኤ ያደርግልን። እንመለስ ወደ ቀደመ ነገራችን። በዚያን ቀን አለ ጌታችን በተነሳበት ቀን ማለት ሁለቱ ወደ ኤማሁስ መንደር የሄዱ ነበር ይላል። ኤማሁስ ገጠር ናት። በኢየሩሳሌም በስተ ሰሜን በኩል የምትገኝ አንዲት የገጠር ከተማ ናት። ጉዟቸው የሚያደርጉት ወደዛ ነው። ስለሆነው ነገርም ሲነጋገሩ ሲመራመሩ ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበረ። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር ይላል። 2 ሰዎች ናቸው መሄዱት። 3ኛ ሆኖ ኢየሱስ ክርስቶስ አብሯቸው በመንገድ መሄድ ጀመረ። ሲነጋገሩ ሲመራመሩ ምንድነው የሚነጋገሩ ስንል በዕለተ ዓርብ ስለሆነው ነገር በኢየሱስ ክርስቶስ ላይ አይሁድ ስላደረሱበት ነገር ነው የሚነጋገሩት። ሌላ አይደለም ወሬያቸው። መንገድ ላይ በግፍ ፈረዱበት፣ በሐሰት ወነጀሉት፣ በመስቀል ሰቅለው ገደሉት፣ ጎኑን በጦር ወጉት፣ እጆቹን በሚስማር ቸነከሩት፣ የሸዋ አክሊል ደፉበት፣ ስጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ ገረፉት፣ ይሙት በቃ ፈረዱበት ብለው በዕለተ ዓርብ በክርስቶስ ላይ ስለደረሰበት ነገር እነዚህ 2 መንገደኞች ልባቸው እየተቃጠለ እየተነጋገሩ ይሄዳሉ በመንገዳቸው ላይ። 3ኛ ክርስቶስ አብሯቸው የሄደ ነው። ሚያወሩት ስለሱ እኮ ነው። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር ይላል። ዓይናቸው ምን ብሎ ነበር? ለካ እግዚአብሔር ካልፈቀደም ማየት አይቻልም። ቤተ ክርስቲያን መጥቶ እግዚአብሔር ካልረዳን እግዚአብሔር ካልፈቀደልን በዚህ ቤት ውስጥ የሚደረገውን ማየት አንችልም። ይሄ ዓይነ ሥጋ ብቻ ስለፈጠጠ አይደለም ማየት የሚቻለው። የልቡና ዓይን ካላየ ዋጋ የለውም። እግዚአብሔር የልባችንን ዓይን ያብራልን። አሜን በሉ። የሥጋው ዓይንማ የሁሉም ሰው ያያል። የእነዚህም መንገደኞች ሥጋዊ ዓይናቸው አልታወረም። ሥጋዊ ዓይናቸው ያያል። በሥጋዊ ዓይናቸው ግን 3ኛ ሆኖ ከነሱ ጋር መሄደው ማን እንደሆነ እንዳይለዩት ዓይናቸው ተያዘባቸው ይላል። እና ይነጋገራሉ፣ ይመራመራሉ፣ ይጨዋወታሉ። እንዲህ ብሎ ጠየቃቸው። እንዳላዋቂ ሆነና እርስ በርሳችሁ እየጠወለጋችሁ ስትሄዱ
የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። የጠወለጉት በተስፋ መቁረጥ ነው። ፀሐዩ አይደለም ያጠወለጋቸው፣ ያጠወለጋቸው ተስፋ መቁረጥ ነው። ተስፋ መቁረጥ ያጠወልጋል። ተስፋ መቁረጥ አንገት ያስደፋል። ተስፋ መቁረጥ እየበላን እንድንራብ እየጠጣን እንድንጠማ ያደርጋል። እነዚህን መንገደኞች ያጠወለጋቸው ተስፋ መቁረጥ። እየጠወለጋችሁ ስትሄዱ የምትነጋገሯቸው እነዚህ ነገሮች ምንድናቸው አለ ክርስቶስ ጠየቃቸው። ከዛ እነሱም እንደዚህ አሉት፣ አንተ በኢየሩሳሌም ብቻህን እንግዳ ሆነህ ትኖራለህ? በዚህ ሰሞን በኢየሩሳሌም ከተማ የሆነውን ነገር አታውቅምን አለው። በራሱ ላይ ስለደረሰው መከራ መልሰው ለሱ ይነግሩታል። አላወቁትማ፣ አይናቸው ተይዟላ። ምን ይላሉ አባቶቻችን? ለቀባሪው ምን አሉት? አቤት አረዱት። አሁን ቀብሮ ለመጣ ሰው ማርዳት ይቻላል እንዴ? ቀብሮ ለመጣ በአይኑ ላየ ምስክር መሆን ለሚችል ለሌላ ሰው ማርዳት ለሚችል ሰው በክርስቶስ ላይ የደረሰውን ነገር መልሰው ለክርስቶስን ይነግሩታል። የዮሴፍን ሞት ለዮሴፍ እንዲሉ አባቶች፣ አንተ እንግዳ ነህ ወይ በኢየሩሳሌም? በዚህ ሰሞን የሆነውን አታውቅም አሉት። እሱም እንደዚህ አላቸው። ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ክርስቶስ ነው አሉት። ኢየሱስ ክርስቶስ መሆኑን አያውቁም እነሱ። አራት ነገሮችን አመጡ። በእግዚአብሔርና በሰው ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ክርስቶስ አሉት። ወገኖቼ ኢየሱስ ክርስቶስ በእግዚአብሔርና በሰው ፊት በሥራና በቃል ብርቱ ነቢይ ነው። እውነተኛ ነቢይ ነው። አምላካችን እግዚአብሔር በሰው ፊት ብቻ ሳይሆን በእግዚአብሔርም ፊት እውነተኛ እንድንሆን ሁላችንን ይርዳል። በሰው ፊት ቀላል ነው። መንፈሳዊ መስሎ መታየት፣ ጸሎተኛ መስሎ መታየት፣ የጸሎት መጽሐፍ በመያዝ አለባበስን በማሳመር በመቀለስለስ አንገትን በመድፋት በሰው ፊት መንፈሳዊ መምሰል ይቻላል። ጸሎተኛ መምሰል ይቻላል። ቅን መምሰል ይቻላል። ጻድቅ መምሰል ይቻላል። ትልቁ ነገር በእግዚአብሔር ፊት እንዴት ነን? ኢየሱስ ክርስቶስ ቃሉን አስተውሉት። በእግዚአብሔርም በሰውም ፊት እውነተኛ ነቢይ ነው። ስለዚህ አንድ ክርስቲያን በሰው ፊት ብቻ እውነተኛ መስሎ ለመታየት መጨነቅ የለበትም። ይህ ድምፅ የሚሰማቸው ኦርቶዶክሳውያን በሰው ፊት እውነተኛ፣ በሰው ፊት ጻድቅ፣ በሰው ፊት መንፈሳዊ፣ በሰው ፊት ጾመኛ፣ በሰው ፊት ጸሎተኛ ለመምሰል አትሯሯጡ። በእግዚአብሔር ፊት እውነተኛ ለመሆን፣ በእግዚአብሔር ፊት ጻድቅ ለመሆን። ለምን? ሰው እንደሚያይ እግዚአብሔር አያይም። አሁን እኔ እንደማያችሁ እግዚአብሔር አያችሁ። እኔ ማያችሁ ፊታችሁን ነው። እግዚአብሔር የሚያያችሁ ግን ልባችሁን ነው። ልባችን አሁን ምን እያሰበ ይሆን? ግቡ እስኪ ልባችሁ ውስጥ ምን እያሰበ ይሆን ልባችን? ለምን? ሰው እንደሚያይ እግዚአብሔር አያይም። ሰው የሚያየው ፊትን ነው። እግዚአብሔር ግን የሚያየው ልብን ነው። እግዚአብሔር ጉዳዩ ከልባችን ጋር ነው። ስለዚህ ኢየሱስ ክርስቶስ በእግዚአብሔርም ፊት በሰውም ፊት በሥራም በቃልም እውነተኛ ነቢይ ነው። አሁን ብዙ ሰው በቃሉ መንፈሳዊ ይመስላል፣ በሥራ ግን ከባድ ነው። ክርስቶስ ግን በቃል ብቻ አይደለም፣ በሥራ ብቻ አይደለም፣ በቃልም እውነተኛ ነው። እግዚአብሔር በቃል ብቻ ሳይሆን በሥራም ጭምር ክርስትናችን እንዲታይ እንዲነበብ ሁላችንን በቸርነቱ ይርዳል። አባቶች ምን ይላሉ? ከቃል ይልቅ ተግባር ይሰብካል ይላል። እስኪ ከቃል ይልቅ ተግባር ይሰብካል። ምን ይሰብካል? እኔ እዚህ ጋር ስለ ፍቅር ሰብኪያችሁ ልቤ ውስጥ ጥላቻ ካለ ከንቱ ነው። እኔ እዚህ ጋር በቃሌ ስለ ይቅርታ ሰብኪያችሁ ቂም በቀለኛ ከሆን ከንቱ ነው። እኔ ስለ ትህትና ሰብኪያችሁ የለየልኝ ትዕቢተኛ ከሆንኩኝ ከንቱ ነው። ቃል ብቻ አይደለም ክርስትና ማለት ሥራ።
ክርስቶስ በቃሉ ብቻ አይደለም በሥራ እውነተኛ ነበር። የቃል ሰዎች ብቻ ሳንሆን የሥራ ሰዎች እንድንሆን መድኃኔዓለም ይርዳን። እንመለስ እንዳይሰፋብን ወደ ቀደመ ነገራችን። በሰውና በእግዚአብሔር ፊት በሥራና በቃል ብርቱ ስለነበረው ነቢይ ስለ ናዝሬቱ ስለ ኢየሱስ ክርስቶስ ነው አሉት መንገደኞች። እርሱንም የካህናት አለቆች መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን አሉ እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ። ርዕሳችን ይሄ ነው፣ ተስፋ አድርገን ነበረ። ይህን ሁሉ የተረክነው እዚህ ጋር ለመድረስ ነው። እስራኤልን ነፃ ያወጣል ብለን ተስፋ አድርገነው ነበረ። ለምን? ክርስቶስ በተወለደበት ዘመን እስራኤል በሮም ቀኝ ግዛት ነበረች። ስለሱ እነሱም ያስቡት ክርስቶስ መሲሁ የተወለደው ከሮማውያን ቀኝ ግዛት ነፃ ሊያወጣን ነው ብሎ ነው የሚያስቡት። እስራኤልን እንዲቤዥ ያለው እሱ እንደሆነ ተስፋ አድርገነው ነበረ። በመስቀል ተሰቅሎ ይሞታል፣ በጅራፍ ይገረፋል፣ በቤተልሔም ዋሻ ውስጥ ይወለዳል ብለው አይደለም መሲሁን እነሱ የሚጠብቁት። ከሮማውያን ቀኝ ግዛት ነፃ የሚያወጣን መሲህ ብለው አሁን ገና እየጠበቁ ነው አይሁድ። እስራኤልን እንዲቤዥ ያለው እርሱ ነው ብለን ተስፋ አድርገነው ነበረ አሉና ዝቅ ብለው ይህን ቃል ተናገሩ። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሦስተኛ ቀን ነው አሉ። ስንተኛ ቀን ነው? ሦስተኛ ቀን ማለት ጌታችን ሞትን ድል አድርጎ የተነሳበት ቀን ነው። ይሄ ከሆነ ዛሬ ሦስተኛው ቀን ነው። ደግሞም ከኛ ዘንድ ማልደው ከመቃብር ዘንድ የነበሩ አንዳንድ ሴቶች አስገረሙ። እነ መግደላዊት ማርያም አስገረሙን። ሁለተኛይቱ ማርያም የያዕቆብ እናት ማርያም አስገረሙን። ምን ብለው አስገረሙን? ሥጋውን ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበረ። ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገረ ሆኖ አገኙት፣ እርሱን ግን አላዩትም አሉት። ጌታችንም መልሶ እንደዚህ አላቸው፣ እናንተ ማታስተውሉ አላቸው። ነቢያት የተናገሩትን ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ እንዳለው አላነበባችሁምን አለና ከሙሴና ከነቢያት ከመዝሙራትም ስለ እርሱ በመጽሐፍ የተጻፈውን ተረጎመላቸው ይላል። ለእኛም ይተርጉምልህ። ልባችሁ ከማመን የዘገየ በሙሴ በዳዊት መዝሙራት ነቢያት በትንቢታቸው ኢየሱስ ክርስቶስ መከራ ይቀበል ዘንድ በመስቀል ተሰቅሎ ይሞት ዘንድ በጎልጎታ መቃብር ይቀበር ዘንድ በሦስተኛው ቀን ይነሳ ዘንድ ተነግሮ የለም እንዴ? አሁን ዳዊት በመዝሙራት እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ጠላቶቹን በኋላው መታ ብሎ ዳዊት ስለ ክርስቶስ ትንሣኤ ከብዙ ሺህ ዓመት አስቀድሞ ተናግሯል። ልባችሁ ይሄንን ከማመን ለምን ዘገየ አላቸው። አለማመናቸውን አለማስተዋላቸውን ገሰጸ ይላል። እግዚአብሔር በነገር ሁሉ እንድናስተውል ሁላችንን ይርዳል። ወገኖቼ የማያስተውል ሕዝብ ይገለበጣል ተብሎ በትንቢተ ሆሴዕ ምዕራፍ 4 ቁጥር 14 ላይ ተመዝግቧል። ባካችሁ እግዚአብሔር ትናንት ያደረገውን ነገር እናስተውል። ዛሬ በሚሆነው ነገር ተስፋ አንቁረጥ፣ አንጨነቅ። ትናንት እግዚአብሔር ከስንት ከባድ ነገር እንዳወጣን እናስተውል። ከስንት ነገር እንዳሻገረን፣ ስንት ታሪካችንን እንደቀየረልን፣ ስንት ጊዜ ለጸሎታችን መልስ እንደሰጠን፣ ስንት ጊዜ እንባችንን እንዳበሰልን እናስተውል። እነዚህ መንገደኞች ትልቁ ችግራቸው አለማስተዋል ነው። በብሉይ ኪዳን በሙሴ መጻሕፍት በመዝሙራት ነቢያት በትንቢታቸው የተናገሩትን ነገር ባለማስተዋል ምክንያት ይሄንን ማመን አቅቷቸው ነበረ። አለማመናቸውን ገሰጸ፣ አለማስተዋላቸውን ገሰጸ። እናንተ ልባችሁ ከማመን የዘገየ ብሎ ገሰጻላችሁ። መጽሐፍትን ሁሉ ተረጎመና አስተማራቸው ይላል። ከዚያም የሚሄዱበት ቦታ ቤታቸው ጋር ደረሱ። 12 ኪሎ ሜትሩ አለቀ፣ ተጠናቀቀ። ወደ ቤታቸው ሊገቡ ነው። ፀሐይ
ያሽቆለቆለች ነው ያለችው። ፀሐይ ልትጠልቅ ደርሳለች። ለዓይን እየያዘ ነው፣ እየመሸ ነው። የዚህን ጊዜ ምን አሉት እነዚህ መንገደኞች? ቀኑ መሽቷል፣ ማታ ቀርቧልና እባክህ ከኛ ጋር ግባና እደር አሉት። እስኪ ቃሉን አብረን እንበለው። ማታ በሉ እስኪ። ማታ ቀርቧልና ቀኑም መሽቷልና ከኛ ጋር እደር። ከኛ ጋር ምን በል? በቃ እየመሸ ነው። አውሬ ይተናኮልሃል ብቻህን የምትሄድ ከሆነ። ወንበዴ ያገኘሃል። ስለዚህ ቀኑ መሽቷልና እባክህ ግባና ከኛ ጋር እደር አሉት። የብርሃን ጌታ እንደሆነ ገና አላወቁትም። የብርሃን ፈጣሪ እንደሆነ ሶስተኛ ሆኖ ከነሱ ጋር የሚሄደው ከብርሃን የተገኘ ብርሃን እንደሆነ አላወቁትም እነዚህ መንገደኞች። እባክህ መሽቷል አሉት። እሱ እኮ ጨለማ በሱ ዘንድ እኮ አይጨልምም። የእግዚአብሔር ልጆች ማታ የሚባል ነገር በክርስቶስ ዘንድ የለም እኮ። ግን ገና ስላላወቁት ስለተሰወረባቸው ማታ ቀርቧል፣ ቀኑም መሽቷል፣ ግባና እደር ከኛ ጋር አሉት። የቤተ ክርስቲያን ሊቃውንት መተርጉማን ይህንን እንዲህ ብለው ይፈቱታል። ከኛ ጋር ግባና እደር ያሉበት ምክንያት የሚያስተምራቸው ትምህርት ልባቸውን ስለነካው፣ ልባቸውን ስላቀለጠው፣ ደስ ስላሰኛቸው ትምህርቱ እንዳይቋረጥባቸው ግባና ከኛ ጋር እደር አሉት። ለምን? እነሱም ወደ ቤታቸው ከገቡ እሱም መንገዱን ከቀጠለ ትምህርቱ ሊቋረጥባቸው ነው። ስለዚህ ትምህርቱ እንዳይቋረጥ ምን አሉት? እባክህ ግባና ከኛ ጋር እደር አሉት። አንዳንድ ጊዜ እኛ ቤተ ክርስቲያን መተን አባቶቻችን ቆመው ሲያስተምሩ፣ መምህራን ሲያስተምሩ፣ ሊቃውንት ሲያስተምሩ ሕይወታችንን የሚነካ ልባችንን የሚነካ ከሆነ፣ በቃሉ እየተጽናናን ከሆነ፣ በቃሉ እያረፍን ከሆነ፣ በቃሉ እንባችን እየታበሰ ከሆነ ምን ነው ይሄ ትምህርት ባልተቋረጠ እንላለን። ትምህርቱ እንዲቋረጥብን አንፈልግም። በዚያ መንፈስ ነው ከኛ ጋር እደር፣ ግባ ወደ ቤታችን አሉት። እሺ አለና ገባ። ታሪኩ ሰፊ ነው። ማዕድ አቀረበው። ባርክልን አሉት። ቡራኬ የሚሰጠው ለእንግዳ ነውና ባርክልን አሉት። እሺ አለና ባረከላቸው። ከዛ ቆረሰና ቁራሽ ሰጣቸው። ያቺን ቁራሽ ሲቀምሷት አፋቸው ሲያስገቡ ዓይናቸው በራላቸው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ዓይነ ልቡናቸው በራ፣ ዓይነ ስጋቸው አይደለም። ታውሮ የነበረው ውሳጣዊ ዓይናቸው የልቡናቸው ዓይን በራና ሶስተኛ ሆኖ ከነሱ ጋር አብሮ ማን እንደሚሄድ ለዩት። እሱ ወዲያው ተሰወረባቸው ይላል። እግረ መንገዳችንን በእኛ ቤተ ክርስቲያን ኦርቶዶክሳውያን ክርስቲያን አማኞች ማዕድ ከቀረበ በኋላ ይባረካል። ካህናት ካሉ ይባርካሉ። ካህናት ከሌሉ አባወራው ይባርካል፣ በእድሜ ገፋ ያለው። ከዛ በኋላ በረከተ አብ ወልድ መንፈስ ቅዱስ ብሎ ይሰጠናል። ያችን ቁራሽ እንቀምሳታለን። ይሄን የተማርነው ከክርስቶስ ነው። ቤተ ክርስቲያኗ የምትገርም ቤተ ክርስቲያን ናት። አንዳንድ ወንድሞችና እህቶች ባለማወቅ ከኛ እምነት ውጭ ያሉ ሰዎች ጸሎት ተደርጎ ተባርኮ እንኩ ሲባሉ ጀርባቸውም ይሰጠዋል። አያውቁትም። ማየት ያውቁታል። አትፍረዱባቸው። ክርስቶስ ነው ያስተማረው። ማዕድን ባርኮ ቁራሽ መስጠትን ባለቤቱ መድኃኔዓለም ነው ያስተማረው። ያቺ የተባረከች ቁራሽ ሲቀምሷት ዓይናቸው በራ። የተባረከ እንጀራ ወገኖቼ ዓይንን ያበራል። አሁንም የልባችንን ዓይን እግዚአብሔር ለሁላችንም ያብራለን። ወዲያው ክርስቶስ ከነሱ ጋር ተሰወረ ይላል። እንዲህም ተባባሉ። ላነበው ፈልጋለሁ፣ አስተውሉት ይህንን ኃይለ ቃል። እርስ በርሳቸው በመንገድ ሲናገረን መጻሕፍትን ሲከፍትልን ልባችን ይቀልጥብን አልነበረምን? ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። አውልገው የነበሩ፣ ተክዘው የነበሩ፣ ደክመው የነበሩ፣ ተስፋ መቁረጥ ውስጥ የነበሩ አሁን አይነ ልቡናቸው ሲበራ ክርስቶስ መሆኑን ሲያውቁ ድካማቸው ጠፋ። 12 ኪሎ ሜትር መተው ነበረ ያለ እረፍት። እንደገና ወደ ኋላ 12 ኪሎ ሜትር ተመለሱ። ለምን?
ያዩትን የምስራች ለባልንጀሮቻቸው ለወንድሞቻቸው ለ11 ሐዋርያት ለመናገር እንደገና ወደ ኋላ ጉዞ ጀመሩ። ይኸውላችሁ ከክርስቶስ ጋር ስንሆን ከድካማችን መበርታት እንችላለን። ክርስቶስን ስናየው አምላካችንን ስናየው መድኃኔ ዓለምን ስናየው ከድካማችን እንበረታለን። እነዚህ 12 ኪሎ ሜትር ተጉዘው ዝለው ደክመው አውልገው የነበሩት ክርስቶስ መሆኑን ሲያውቁና ሲለዩ ልባቸው ሲበራ ድካማቸው ጠፋ። እንደገና ወደ ኋላ 12 ኪሎ ሜትር ጉዞ ጀመሩ። ከክርስቶስ ጋር ስንሆን የሚያደክም ነገር የለም። ከእግዚአብሔር ጋር ስንሆን የሚያደክም ነገር የለም። ከአምላካችን ጋር ስንሆን ጆሮቻችን በሚሰሙት አይኖቻችን በሚያዩት በዓለም ላይ ባለው በሀገር ላይ ባለው በግል ሕይወታችን ላይ ባለው በንግዳችን ላይ ባለው በምንም ላይ ባለው አንደክምም። ከመድኃኔ ዓለም ጋር ከሆነ እሱን ካመነ እሱን ተስፋ ካደረግን ድካም ጠፋ። እንደገና ወደ ኋላ ተመለሱ። አንዴ ልጨርሰው ታሪኩ። 11ዱና ከነርሱ ጋር የነበሩት ጌታ በእውነት ተነስቷል፣ ለስምዖን ታይቶታል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውን በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። እኛም ተረክ ነው። 11 ሆነው ተሰብስበው ነው ያገኟቸው። ሐዋርያት ስንት ነበሩ? ብዛታቸው አቤት! አሁን አንድ ጎደለ። እግዚአብሔር ከመጉደሉላችንም ይጠብቃል። የጎደለው ማን ነው? ማን የጎደለው? ይሁዳ። 11 ሆነው ነው ያገኟቸው። 12 ነበሩ። አንዱ ግን የዘላለሙን ጌታ በ30 ብር ሸጠ። የጎረሰበትን ጣት ነከሰ፣ የታጠበበትን እጅ ረገጠ፣ የበላበትን ወጨት ሰበረ። መጨረሻውም አላማረም። በገመድ ታንቆ አንጀቱ ተዘርግፎ ማቆ ግንቦት 8 ቀን በጌታ ጥንተ ዕርገት ዕለት ይሁዳ ሞተ። መጨረሻው አላማረም። እግዚአብሔር መጨረሻችንን ያሳምርልን። ይሄ ወላችሁ ትልቅ ምርቃት ነው። ስትጸልዩ መጨረሻዬን አሳምርልኝ ብላችሁ ጸልዩ። ጥሩ ጅማሬ በራሱ ወገኖቼ ጥሩ መጨረሻ ሊሆን አይችልም። አንድ ሯጭ ጥሩ አድርጎ ስለጀመረ ብቻ ወርቅ ሊሸለም አይችልም፣ ሜዳሊያ ሊሸለም አይችልም። ዋናው ፍጻሜው ነው። ይሁዳ ጥሩ አድርጎ ነበር የጀመረው። ከ12ቱ ሐዋርያት መካከል አንዱ ነበረ። በዕለተ ሐሙስ ከእጁ ቅዱስ ሥጋውን ክቡር ደሙን ተቀብሎ ነበረ። ከዋለበት ይውል ነበር፣ ካደረበት ያድር ነበረ። እንደነ ቅዱስ ጴጥሮስ፣ እንደነ ቅዱስ ዮሐንስ፣ እንደነ ቅዱስ ያዕቆብ ያለ ነበረ። ነገር ግን መጨረሻው አላማረም። አሁን 11ዱን ነው ያገኙት እነዚህ መንገደኞች። አንዱ ይሁዳ ጎሎ ነው ያገኙት። ስለዚህ መጀመር ብቻ ቁም ነገር የለውም። ትልቁ ነገር መጨረስ ነው። ጥሩ እንደጀመርን ጥሩ እንድንጨርስ መድኃኔ ዓለም ሁላችንን ይርዳ። ስለ ትንሣኤው ለ11ዱ በመንገድ እንዴት እንደተገለጠላቸው እንጀራ ቆርሶ በሰጣቸው ጊዜ እንዴት እንዳዩት ተረኩላቸው ይላል። ጥቂት ነገር ከነዚህ መንገደኞች የምንማረውን አይቼ የጠዋት አገልግሎት ስለሆነ ሰዓታችሁ እንዳልወስድ ትምህርቴን ተቀልለዋል። ወገኖቼ ከነዚህ ከኤማውስ መንገደኞች በመጀመሪያ የምንማረው ምንድነው ስንል በመንገዳቸው ላይ ይጫወቱ የነበሩት ስለ ነገረ ክርስቶስ ነበረ። ስለዚህም እኛ ለቅዳሴ ወደ ቤተ ክርስቲያን ስንመጣ ቅዳሴ አስጨርሰን ወደ ቤት ስንሄድ፣ ጉባኤ ለመካፈል ወደ ቤተ ክርስቲያን ስንመጣ፣ ጉባኤ ጨርሰን ወደ ቤት ስንሄድ 2 እና 3 ሆነን ቁጭ ስንል መጫወት የሚገባን ስለ እግዚአብሔር ቃል ነው። ስለማን ቃል አልኳችሁ? ስለ እግዚአብሔር ቃል። ወገኖቼ በማያገባን ገብተን ዝም ብለን እንትናል ማያገባን ነገር ውስጥ አለ። ጊዜ ካላችሁ በጊዜያችሁ ስለ እግዚአብሔር ቃል ተጫወቱ። መንገደኞቹ የሚያስተምሩን ይሄንን ነው። አስተውሉ። በመንገዳቸው የሚያወሩት ስለ ነገረ መስቀሉ ነበር። በዕለተ ዓርብ ስለሆነው ነገር ነበር። መከራ አደረሱበት። በመስቀል ሰቅለው ገደሉት። የሸዋ አክሊል ደፉበት። ፊቱ ላይ መራቃቸውን ተፉበት። በጨርቅ አይኑን ሸፍነው ትንቢት ተናገር ማን ነው የመታ አሉበት። ስለ ነገረ መስቀሉ ስለ ነገረ ክርስቶስ ነበር ይነጋገሩ የነበሩት። ስለዚህ እኛም ከነዚህ መንገደኞች ይሄን እንማራለን። መጽሐፍ እንደዚህ ይላል። በዚህ በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ የተጻፈውን ቃል አስታውሳችኋለሁ። እንደዚህ ይላል፣ እኔ ዛሬ አንተን የማዘውን ይህንን ቃል በልብህ ያዘው። በምን ያዘው? መጀመሪያ ቃሉን በልብ መያዝ ያስፈልጋል። እግዚአብሔር ልባችንን በቃሉ ይሙላልህ።
ለምን መጽሐፍ የእግዚአብሔር ቃል በሙላት ይኖርባችሁ ተብሎ ተጽፏል። እዛ ቆላስይስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኖርባቸው። የማን ቃል? የማን ቃል? ክርስቲያን ልቡ መሞላት ያለበት በማን ቃል ነው? እግዚአብሔር ልባችንን በቃሉ ይሙላለን። ልባችን በቃሉ ከተሞላ ልባችን ውስጥ እያወጣ አፋችን የሚናገረው የእግዚአብሔር ቃል። ይኸውላችሁ ሰው የተሞላውን ነው የሚናገረው። እንዳትፈርዱበት። ፖለቲካ የተሞላ ሰው በልቡ አፉ ሁልጊዜ የሚያወራው ፖለቲካ ነው። ሰው የተሞላውን ነው የሚያወራው። ቢሮአችሁ ውስጥ ቧልተኞች ወንድሞች እህቶች ካላችሁ፣ ቀልደኛና ፌዘኛ ባልንጀራ ካላችሁ የተሞላው ቀልድና ፌዝ ስለሆነ ነው። የእግዚአብሔር ቃል የተሞላች እህት አፏ የሚያወራው የእግዚአብሔር ቃል ነው። የእግዚአብሔርን ቃል የተሞላ ወንድም ካላችሁ ወንድማችሁ የሚያወራችሁ የእግዚአብሔርን ቃል ነው። መጽሐፍ የእግዚአብሔር ቃል በሙላት ይኖርባችሁ፣ ወንጌል በሙላት ይኖርባችሁ፣ ነገረ ማርያም በሙላት ይኖርባችሁ፣ ነገረ ቅዱሳን በሙላት ይኖርባችሁ። ምን አለ መጽሐፍ? ዛሬ አንተን የማዘውን ይህንን ቃል አለ በልብህ ያዘው አለና ለልጆችህም አስተምረው። ለልጆችህ ምን በለው? አስተምረው። ልጆቻችንን ኮትኩተን በጌታ ምክርና በተግሳጽ ማሳደግ የምንችለው የእግዚአብሔር ቃል ልባችን ከተሞላ ነው። እኛ ካወቅን ነው። እኛ ከተረዳን ነው። እኛ ካላወቅን፣ እኛ ካልተረዳን ልጆቻችንን ማሳደግ አንችልም። ስለዚህ ምን አለ? ለልጆችህ አስተምረው። በቤትህ ስትቀመጥ፣ በመንገድህ ስትሄድ፣ ስትተኛ፣ ስትነሳ ቃሉን ተጫውተዋል። መንገደኞቹ ይጫወቱ የነበሩት የእግዚአብሔርን ቃል ነው። አያችሁ? በመንገድ ስትሄድ፣ ስትተኛ፣ ስትነሳ ቃሉን ተጫወተው። እኔና እናንተ በመንገድ ስንሄድ በኪና እያሽከረከርን ወክ እያደረግን ስለምን ይሆን የምንጫወተው? ቤት ይቅጠረው። ስለምን ይሆን የምንነጋገረው? ክርስቲያኖች፣ ኦርቶዶክሳውያን እባካችሁ መጽሐፍ ቅዱስ የሚለን ቃሉን ተጫወቱት ነው የሚለው። ስለዚህ መጀመሪያው ከነዚህ መንገደኞች የምንማረው በመንገድ ላይ ቃሉን መጫወት፣ ስለ ቃሉ መናገር። በመጨረሻ ከነዚህ መንገደኞች የምንማረው እንግዳ መቀበል። ምን መቀበል? አቤት! ክርስቶስን ነው በእንግድነት የተቀበሉት። ክርስቶስ እቤታቸው ሲገባ ወገኖቼ አይነ ልቦናቸው በርቶላቸዋል፣ ቤታቸውም ተባርኮላቸዋል። እኛም እንግዳ የምንቀበል ከሆነ በነፍስም በስጋም መባረክ እንችላለንና እንግዳ ተቀባዮች እንድንሆን መድኃኔዓለም ይርዳል። ታውቃላችሁ አብርሃም እንግዳ ተቀባይ በመሆኑ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ሥላሴ በቤቱ በእንግድነት ገብተዋል። ሎጥ እንግዳ ተቀባይ ስለሆነ ቅዱሳን መላእክትን በእንግድነት ተቀብለዋል። ያቺ ሱናማይቷ ሴት እንግዳ ተቀባይ ስለሆነች ነቢዩ ኤልሳን በእንግድነት ተቀብለዋለች። አዲስ ኪዳን ላይ ስንመጣ ያቺ ቀርሃር ሐር ሻጭ ሊዲያ የምትባል ቅድስት ሴት ቅዱስ ጳውሎስን በእንግድነት ተቀብለዋለች። እነዚህ መንገደኞች ደግሞ ሉቃስና ኒቆዲሞስ ኢየሱስ ክርስቶስን በእንግድነት ተቀብለዋል። መጽሐፍ እንደዚህ ይላል፣ እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል። ዕብራውያን 13 ቁጥር 1። እግዚአብሔር እንግዳ ተቀባይ አድርገን። አሁን እኛ እንግዳ ተቀባዮች ነን። እስኪ ሁላችንም ራሳችን እንኳን እንግዳ ልንቀበል እግር ጥሮት ድንገት ቤታችን አንድ ሰው ምሳ እየበላን ከመጣ በሩ ከተንኳኳ ሰራተኛዋን ነው የምንጠራት። በይ ቶሎ ማዕዱን ብድግ አድርጋ ሰራተኛዋ ወደ ጓዳ ትገባለች። የገባው ጎረቤት እንግዳ ካልወጣ ማዕዱ መጥቶ አይቀርም። እንደዚህ ተጨካክነናል። ደግሞ ችግር ነው። በእንግድነትም ግቡ ብለን ብናስገባቸው ዘርፈውን መሄዱት ብናሳድራቸው። ቀኑ ከፍቷል። ዘመኑ ተበላሽቶብናል። የተበላሸውን ዘመን መድኃኔዓለም ያስተካክልልን። እንግዳ ተቀባዮች ያድርገን። እንግዲህ እነዚህ መንገደኞች ክርስቶስን ነው በእንግድነት የተቀበሉት። እሱም ገብቶ ቤታቸውን ባረከ፣ የጠፋ የልባቸውን ዓይን አበራላቸው ነው የሚለው። አምላካችን እግዚአብሔር ለእኛም ቀኑ መሽቶብናልና ከእኛ ጋር እንዲያድር ከእኛ ጋር እንዲሆን የእሱ ፈቃድ ይሆን። እስኪ ቀኑ መሽቷልና በሉ፣ ማታ ቀርቧልና ከእኛ ጋር እደር። ከእኛ ጋር ምን በል? መሽቷል አልመሸም? ዘመኑ መሽቷል። አሁን መሽቷል ስላችሁ ይሄ ፀሐይ መጥለቅ ጨለማ መምጣት ምናምን አይደለም። እሱ አይደለም። ዘመኑ ተፈጽሟል ማለት ነው። መሽቶ በጣም ነው የመሸበት።
ስለዚህ ሁላችሁ እግዚአብሔር ከኛ ጋር እንዲሆን እንጋብዝ። መድኃኔ ዓለም ከኛ ጋር እንዲሆን እንደ መንገደኞቹ እንጋብዘው። ከኛ ጋር አደር እንበለው። ግባ ወደ ቤታችን እንበለው። ግባ ወደ ልባችን እንበለው። እንክፈት የልባችንን በር። እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ የተዘጋ የልባችሁን በር ክፈቱ ለመድኃኔ ዓለም። ዲያብሎስን ተቃወሙት፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ እሱም ይቀርባችኋል ይላል መጽሐፍ። የዘጋነውን በር የልባችንን በር እንክፈት። እሱ ቆሞ እያንኳኳ እኮ ነው። ክርስቶስ በቃሉ የልባችን ደጃፍ ላይ ቆሞ እያንኳኳ እኮ ነው። እነሆ በደጅ ቆሜ አንኳኳለሁ አላለ? ማንም ሰው ድምፄን ሰምቶ በሩን ቢከፍትልኝ ወደ እሱ እገባለሁ፣ ከእሱ ጋር እራት እበላለሁ አለ። አሁን እሱ የሚበላ ሆኖ አይደለም፣ የሚበሉትን እባርክላችኋለሁ ሲል ነው። የምንበላውን እግዚአብሔር ይባርክልን። ካልከፈትን አይገባም። ወጣቶች ክፈቱ፣ እናቶቼ፣ አባቶቼ ክፈቱ። ስንት ዘመን ዘግተን በር ላይ ቆሞ የሚያንኳኳው ጌታ ፍቅር ይዞ ነው የሚያንኳኳው። ባካችሁ በረከት ይዞ ነው የሚያንኳኳው። ሰላም ይዞ ነው የሚያንኳኳው። ደስታ ይዞ ነው የሚያንኳኳው። ስንከፍት ይገባል። እግዚአብሔር የነጻነት አምላክ ነው። ካልከፈትን አይገባም። እንደ እግዚአብሔር ያለ ዲሞክራት ማንም የለም። አስገድዶ አይገዛም። ለጥቅማችንም ቢሆን አያስገድደንም። ስለዚህ እሺ እንበለው፣ እንታዘዘው። አባቶች የሚነግሩንን፣ መምህራን የሚነግሩንን፣ ሊቃውንት የሚነግሩንን እሺ ብለን እንታዘዝ። ያን ጊዜ እግዚአብሔር ወደ ቤታችን ይገባል፣ ወደ ልባችን ይገባል። ሰላም ይዞ ይገባል፣ ደስታ ይዞ ይገባል፣ ፍቅር ይዞ ይጎላል። እሱ ከገባ የሚጎድል አንዳች ነገር የለም። መድኃኔ ዓለም ወደ ቤታችን በበረከት ይግባልን። ወደ ሀገራችን ወደ ኢትዮጵያ በሰላም ይምጣልን። ዓለማችንን ሁሉ ያስብልን። ተስፋ አድርገን ነበረ። የተቆረጠ የሁላችንንም ተስፋ መድኃኔ ዓለም ይቀጥልልን። ይበቃናል። ያስተማረን፣ የመከረን፣ የገሰጸን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳል። ቅዱስ ገብርኤል ለወሩ ሁላችንን ከቁጥር ሳያጎለን ያድርሰን። የሁላችንን መጨረሻ እግዚአብሔር ያሳ